ፋነኝ እዚህ ላይ ለማውራት እፈራለሁ እንጂ በጣም ብዙ አሁን እኛ ሀገር ማለት ነው ድሮ እንደዚህ መጥተው ከዛ በኋላ እናፈከኝ ምናምን ብለው ተመልሰው ይመጡ ቆየ። ከዛ በአባቴም የለ ብለው አግብተው የወለዱ አሉ። አሁን ሶስት ልጅ ምናምን ወልደዋል። እና እንደዛ እንደሆነ ብዬ እኮ ነው ታውቂያ። ያው ግን አይ የለም እኔ እንኳን ያው አሁን ያው ቤተሰቦቼ ናቸው ናፍቁኝ እንጂ ከዛ ውጭ የለም። ወጣበት ለምን ለነገሩ እኮ እሱ ሌላ እያወራ ሊሆን ይችላል። ይሄ እካካ እንዴ ምን ይታወቃል? በአሁን ሰዓት እኮ ወንድማመን ቀብሮ ነው ብለዋል። ምን ያመሰለሽ ቢኒማን እንደ ጻፈው መጽሐፍና እንዴት ተመራመረ ምርምር ወንድን ማመን ቀብሮ ነው ይላል። ሴትን ማመን ደግሞ ልክ ውሃ እንደው ሴትን ማመን ውሃ መጨበጥ ነው ይላል። እኔ እንደ ጻፈው አይ እዚህ ጋር እንኳን ስህተት ነው። አይ እሱ ልክ አይደለም እኮ ይኸው ልንገርሽ። አሁን እናንተ ቤት ዛሬ ሩዝ ተሰርቶ ነው የበላችሁት። እኛ ቤት ደግሞ ዛሬ መኮረኒ ነው የበላ ነው። ስለዚህ አሁን አንቺ የመኮረኒውን ጣዕምና ንገሪኝ፣ መኮረኒ ጣፍጣን እንዴ ብለሽ ሩዝ በልተሽ ታውቂዋለሽ? ስለዚህ ምን ያለ መሰለሽ አሁን እናንተ ወንዶችን ትላላችሁ። እናንተ ወንዶችን እንደምትሉት ደግሞ እኛም ሴቶችን እንላለን። ከወንድም ማለት እኔ በጣም ጥሩ ልጅ ነኝ፣ እኔ አይናፋር ነኝ፣ የቤት ልጅ ነኝ። እኔን አይወክልም። ታስታውቃለህ። ከወንድም ሰላቢ አሉ ሲያዩ ይላሉ። አሁን እዚህ ላይ ለራሱ አሉ ሲያዩ እንዲህ ብለው የሚያዩ ከሴትም ደግሞ አሉ። አሁን እዚህ ያሉ እነዛ ደግሞ እንዲህ ብለው ነው የሚያዩት ብለው እና አሁን በዚህ አይነት ናቸው እንጂ ጥሩ ናቸው። ለምሳሌ አሁን እኔ የቤት ልጅ ነኝ። አሁን ለምሳሌ ሆነ ላይ መታ እወድሃለሁ ብትለኝ እኔ ላይ ዘግቼ ነው የምወጣው። እኔ አፍራለሁ። ታፍራለህ? ኧረ በጣም ታስታውቃለህ እኮ። እኔ ስጀምር እኔ ራሱ መሰክራለሁ። እኔ በጣም ነው በቃ አፈራለሁ። እኔ እኮ በቃ ድሮ ጀምሮ በቃ ስረብሽ ትምህርት ቤት ለራሱ ሴት መሀል አድርገው ነበር መምህሮቹ የሚቀጡኝ። አንተ በሌሊት አሳክኛው ገና ይህም ባለው ነገር አሉ ደስ አይልም። አሁን ስንቶቹ አሁን አሁን ማለት ነው በሌሊቱ ስቃችሁ ከዛ በኋላ 15 ቀን ያለቀሳችሁ እስኪ አንዳንድ ቁጥር ጻፉ። የተነፋረቃችሁ እስኪ እንደው እስኪ ሀቅ አውሩ እዚህ እኮ እስኪ አንዳንድ ቁጥር ጻፉ እስኪ። አንተ ምን ሆነሃል? እንደዚህ እንደቀልድ አቋምን ቋዲያ ይሰው እንደቀልድ እኮ ነው። ለምሳሌ አሁን አንድ ወንድ ሲመጣ እንዲህ ብሎ ነው ሃይ ይልሻል። ሃይ ባይ ይባላል። ባይ ማለት ነው ሃይ ሲል አይባልም። ባይ እኮ አይባልም። አሁን ላይ ምን ታያለሽ መሰለሽ ስራ ሲበዛብኝ አንዳንዴ ሲደብረኝ ምናምን ብለሽ ትጀማምሪዋለሽ። ከዛ በኋላ ወዶ የገባ ሰው ከባህር ከውሃው ዋይቶ ይውጣው እንጂ ሌላ ማን ሊረዳው ነው? ከዛ በኋላ አላሁ አክበር። እንዴት ነው አፍተሽ ታውቂያለሽ? ሱሱ ኧረ በጭራሽ እኔ ሲጀመር ማለት ነው እኔ ወንድን አላምንም አይደለም። እኔ እኮ ኢትዮጵያ እኮ እንደ እያፍራለሁ እንጂ እኔ ለራሱ ኢትዮጵያ ማለት አፍቅሬ ቆየ እና አንቺ አፍቅረሽ አታውቂም? ኢትዮጵያ አፍቅሬ አላውቅም። ኮሜንት ላይ በአመር ነኝ አለ ራሱን የጻፈው እኔ ነበር እኮ አለ ከናገርሽ ሁላ ነው የጻፈው። ተው እንዲህ አይባልም። የለም እኔ ኢትዮጵያ ሲጀመር እኔ ወንድ አላፈቅርም። እንዴት ታፈቅሪ? ባይሆን እዚህ ከመጡ በኋላ ግን ሊሆን ይችላል። አሁን የኢትዮጵያ ወንድ እዚህ መጥቶ ማለት ነው ሁላችሁም ወንዶቹ አሁን አዳራችሁን ሚስት ፍቅረኛ ያላችሁ ቦልካችሁ ደሩ አላልኩም? ምን በሰዓት ሴትም ወንድም ማመን ከባድ ነው። ግን የሆነ የጓደኛዬን ታሪክ ልንገራችሁ። የጓደኛዬ ወንድሙ ነው እና
ምን ተፈጠረ መሰላችሁ? እዚህ ዘግነው ምልልህ አፈር ነው መሆንልህ፣ ሞትልሃለሁ፣ እታነቅልሃለሁ ነው። ካርዲ ልላክልህ ነው፣ ካርዱ ይላካል። ልብሱን ልግዛልህ፣ ማንኛውን ላድርግልህ፣ ከሌዋዬን አንገታም ቢጫውን ሽርጥ ላድርግልህ ሲባል ከርሞ ከዛ በኋላ መቼም የሰው ሀገር የሰው ነው ርዚ ቅልቅ ብሎ ከዛ ሊጋቡ ሽማግሌ ላክ አድርጎ ኢትዮጵያ ከዛ በኋላ ጭረስርስ አድርገው እሱን ያዛረጉት እና እስር ቤት ግብት። ከዛ በኋላ እንዲውል ሲያደርግላት ማነህ አለችው። እሱን ተውት፣ ይህ የሚያሳዝን ታሪክ ነው። ማነህ አለችው። ከዛ እኔ ከሌ ነኝ ማሬ። ኧረ እኔ መከሌ የሚባል ሰው አላውቅም አለችው። ያም ተውት። ይህ ግን ወላሂ ምንድን ነው የምነግራቸው፣ ይሄ ቀልድ አይደለም ያጀማ ወላሂ ላዝ። ከዛ በኋላ እሺ ብሎ ዝም አለና በሁለተኛ ቀን ሲደውልላት ቀው ብላ ሌላ ወንድ መስመር ላይ ያስገባችልን። አይ ሴቶች አሉ ወንዶች። ከዛ በኋላ እሱም ሄደ ወርዶ ተመልሶ መጣና ቤተሰብ ሁለተኛ ብሎ ጭረስርስ አድርጎ ቤተሰብ ሰርግ ምናምን ሁሉ ነገር ጭረስርስ አድርጎ በአናትሽ ተተካ አላት። እንዴ ይሄማ ነውር ነው። ወላሂ በአናትሽ ተተካ አላት። ይጋረጋ እና እንዴ እንደዚህ ባይደረግ እንዴ በሴት ላይ እንደዚህ ይጨክናል እንዴ? እሷ እናት ያረችው እሷ ብታረግ ምን ችግር አለ? እሷ እኮ ሴት ናት፣ ሊረዳት ይገባል። ምን ችግር አለ? ልጅ እኛም በጣም ትልቅ ሰው ነው። በጣም ብዙ መጽሐፎችን ጽፌያለሁ። መሰፈሩ እኮና መሰፈር አይቀርም ይባላል። ያው የሆነ ሴትም መረዳት ግዴታ ነው። ለምሳሌ እኛ ኢትዮጵያ ያለ ወንድ እንትን አይልም። እንዲያው እዚህ ከመጡ በኋላ እንዲያው ችግር የለም ምናምን አልሽ። አሁን ለምሳሌ አንቺ ኢትዮጵያ ከርሽ በኋላ ኢትዮጵያ ያሉት ወንድ ደግሞ አሁን እኛ ሴት ሳውዲ ካልሆነ እንዲያው እዚህ ሀገር ያሉትን ቢሉስ እንደ ኢትዮጵያ ተቀምጠው የሳውዲ ሴቶች ቢመኙ ራሱ አያገኙማ። ኖ አንድ ነገር ልንገርሽ። እሺ አንድ ሰው ዝም ብሎ አሁን ለምሳሌ እንግሊዘኛ ተባራ እንግሊዘኛ ይችላል አይባልም። ወይም ልንገርሽ፣ ወይም እዚህ ሳውዲ ስለመጣና እንደዚህ በየሰዓቱ የታጠበ ልብስ ስለለበሰ ጥሩ ሰውም እንዳይመስልሽ፣ ለአንቺ ቦታም ያለው እንዳይመስልሽም፣ ገንዘብ ያለውም እንዳይመስልሽ። ሳውዲ ስለመጣ ብቻ ገንዘብ የሚይዝና ገንዘብ ያለው እንዳይመስልሽ፣ ወይም የተሻለ እንዳይመስልሽ። ገብቶሻል? አሁን እዚህ እናንተ የምታዩት ምንድን ነው? ይሄ ነጭ ለባብሶ የወጣ ጊዜ የበላ የጠጣ ጊዜና በቃ ወዙ ሙልት ፊቱ ሙልት ምናምን። ገጠር ነበር፣ በረሃ ሲመጣ እንትን በረሃ ነበረ፣ ከተማ ሲመጣ በላ ጠጣ፣ አዳዲስ ለበሰ፣ በቃ ፊቱ ምናምን አማረበት። በቃ ያ ለእናንተ ያለው ነው የሚመስላችሁ፣ ጥሩ ነው የሚመስላችሁ። ያ አይደለም ነገር ሰውን ባለባበሱና በዝምብላችሁ በእይታ አገሙት። ሱሱ ልክ ነህ እኮ ማለት አብዛኛዎቹ ሴቶች እንደዛ ነን ማለት ነው። ግን ቢሆንም ኢትዮጵያ ሆኖ እኮ አሉ ነጫጭ ልብስ የለበሱ ምናምን ፏፏ የሚሉ አሉ። ግን እዚህ ስለመጡ ብቻ ሳይሆን ግን እዚህ መጣ በቃ ሁሉን ነገር አይቷል፣ ሁሉን ነገር ያውቃል። በቃ እንደዚህ ቅመሞችን ራሱ ይረዳል ብዬ አስባለሁ። ግን የኢትዮጵያ ወንዶች እዛ ተቀምጠው እዚህኛ ያለንበት ሁኔታ አያውቁም። ታውቃለህ፣ እነሱ የሚያዩትን የእኛን መለባበስ የእኛን ቲክቶክ መስራት ምናምን ነው እንጂ ሌላ ነገር አይደለም። እና ለዛ ያው የመጣ ብዙ ነገር ያያል ብዬ ስላሰብኩ ነው። እንደው ሌላውን ነገር ትተሽው ኢትዮጵያ የሚሆን እዚህ ያጀማ ديروا الشوايه كبير تلايموا فيها كيتك اللي يحب يجي مرحبا به. ديرنا ابوني نديروا معك رونديفو نجدوا لك بلاصه صاحبو. سبحان الله ولا حول ولا قوه الا بالله، لا اله الا الله. والله يا اخو اللي يحب يجي ديرنا ابوني نديروا له بلاصه قريب العيد. قريب العيد الشوال كبادي
انت وظهرك اياه. والله راهم يريبوندو عليكم على كل حال. الفايدة هذه راه مفتاح راني جيب لنا معاك القبش. لا